በጣም የሚያስቅ ነገር ተናገረች። የሆነ ወንዝ ነበረኛ አካባቢ የሆነ ወንዝ ምንድን ነበር የወንዙን ስም ምንጭ አለ እዛ ጋር ድቡልቅኝ ይባል ምን ይባል ብቻ ስሙን ረስቸዋለሁ። እዛ ወንዝ ጋር ይሄዱና ሴቶች በእንስራ ውሃ ሲቀዱ እየመጡ ወንዶች ይጠልፏቸዋል። እየጠለፉ የገሌ ልጅ ተጠለፈች፣ የገሌ ልጅ ተጠለፈች፣ ገሌ ከዛ ተጠልፈው ስትሄድ ማየ ሰርግ ልትበላ ኦኬ፣ ሰርግ ልትበላ ስትሄድ የገሌ ልጅ እኮ የሆነ ወንዝ ሄዳ ተጠለፈች ምናምን የሚባለውን ነገር ሰማን ማለት ነው። ታላቅ እህቴ ምን አለችኝ? ጌጤዋ ተነስተን እዛ ወንዝ እንሂድ እንዲህ አለችኝ። የሆነ ሰዓት ላይ ማረሳው ንግግሯ ነው በነገራችን ላይ። እናቴ ደግሞ ማለት ነው የሆነ ሰዓት እንዲህ አለች፣ የሰውን ሴት እዛ ያ ድቡልቅኝ ያነሳለት እንደው የኔ ልጆች ማን ይሆን የሚያነሳቸው አለች። ለምን የሰው ሰርግ እየበላሁ እኔ ሰርግ መደገስ አልቻልኩም የሚለው ነገር በጣም ብዙ እናቶችን ይከነከናቸዋል። ይህን ነገር አትርሱ። እንዳለ ሆኖ ማለት ነው ገብተሻል። እሺ ማሪ ሙች ከጀርባ ሆኖ ችግር የለውም ከጀርባሽ ነው ማለት እኔ ልነግራችሁ የፈለግኩት ማለት ነው። አንዳንድ እናቶች እናንተ ቤት ውስጥ እንዳትቀመጡ አይደለም የሚፈልጉት የእናንተን ልጅ ማየት ወይም እነኚህ ነገሮች እንዳሉ ሆኖ ሰርግ በልቼ እንዴት ውለታ አልመልስም የሚለውም ይይዛቸዋል። እና ከቃል ይሄንን ብላለች፣ የሰውን ሴት ይሄኛው ወንዝ አነሳለት ብላለች። እና ከተወሰነ ጊዜ በኋላ እውነት ለመናገር ታላቅ እህቴ ማግብታለች፣ ወንድሜ ማግብቷል። እኔ አረብ ሀገር እያለሁ ታናሽ እህቴ ማግብታለች። ሁሉም አግብተዋል። ሁሉም የልጆች እናት የልጆች አባት መሆን ችለዋል። እናቴ በየመሃሉ በገባው ቁጥር ልጅ ስጭኝና ሂጂ እኔ ያሳድጋለሁ አለች። እዛ ይሄን ነገር በደንብ አድርጌ ማሰብ ጀመርኩ። ለእናቴ ሰጥቼ እንደሰው ልጅ ይኖረኛል ብዬ ብዙ ልጆች አብረውኝ እዛ ከሚሰሩ መካከል ልጆቻቸውን ጥለው የመጡ አሉ። ግን እነሱ በጊዜ ነው የወለዱት። በ20 ቤት በ10 ቤት ሁሉ ወልደው ጥለው የመጡ አሉ። እና እኔ ግን እድሜ በጣም ቆስቁሷል። ፕላስ ደግሞ በጣም የሚያመኝ ሴንሲቲቭ ቦታ እሱንም ማህፀኔን ነው የምታመመው። በጣም ያመኝ በእጢም ደም በጣም ይፈሰኝ ነበር። በጣም ነበረ ደም የሚፈሰኝ ያለማቋረጥ ከወር እስከ ወር በቃ ስታዩኝ ሁሌም ነጭ እስከሆን ድረስ ደም ይፈሰኝ ነበር። እና የሆነ መድኃኒት እንትን ጥገኛ ሆኜ የቀረው ፖንስታን የሚባል መድኃኒት ጥገኛ ሆንኩኝ። እሱ መድኃኒት በየወሩ ወስደው ነበር። ግን ደግሞ ክርስቶስን ነው የምላችሁ፣ በጣም ብዙ ሴቶች አላችሁ እንደዚህ አሁን ማዳም ቤት ሆናችሁ በማህፀን እጢ በተለያየ በሽታ ወይ በዩሪነሪ ትራክ ኢንፌክሽን የምንለው ወይ ደግሞ የሽንት ቧንቧ ወይ ደግሞ የማህፀን ኢንፌክሽን የሚባሉት በጣም ለከፋ ችግር እንደሚዳርግ የማታውቁ ሰዎች አላችሁ። ለከፋ ለአሰቃቂ ችግር ይዳርጋል ካልተጠነቀቃችሁበት። ማህፀናችሁ ከታመመ በተለይ ልጆቹ ልጅቷ ወደዚህ እንዳትመጣ እንደው በመድኃኔዓለም እንዳትመጣ። በጣም ከባድ ነው። ክርስቶስን ነው ምላችሁ። ቢኬርፉል። ማህፀናችሁ ከሆነ የሚያማችሁ ምንም አይነት ጊዜ ሳታባክኑ ሩጡ ወደ ሆስፒታል። አሁን እያየሁሽ ነው። እኔ ስለዚህ ነገር ሳወራ ራሱ ከአንዴም 2-3 ዶክተሮች አዘግተውብኛል። እነሱ ለቢዝነስ ብለው ስለሚሰሩት ገብታችሁ ጥያቄ ጠይቋቸው። ጥያቄ ጠይቆ ከመረዳት በላይ ግን የሚበልጠው ሆስፒታል ሄዶ ሕክምና ማድረግ ነው። ሕክምና አድርጉበት ለማህፀናችሁ። እኔ ተናግሬያለሁ፣ ከመናገር ውጭ የለም። ሲቀጥል እርጉዝ ሆናችሁ መቼም ይሄን አልነግራችሁ። አቦርሽን ያደረጋት ልጅ ባይኔ አይቻለሁ። እቃ ተሸክማ አልጋ ተሸክማ ወደዚህ ወደዛ ታደርጋለች። እርጉዝ ሆና እዚህ አይደለም እዛ ኢትዮጵያ ሆና ማለት ነው። አንዲት ልጅ እና አንድ ቻንስ የነበራትን አጣችሁ። አንድ ቻንስ አርግዛ ያኔ ወረደ። ወደፊት ሊመጣ ይችላል፣ ግን እንደው በጣም በደስታ የፈነጠዘችበትን ልጇን አጣችሁ። ምንም አይነት ስራ ቢያንስ ማለት ነው 4 ወር እስኪያልፋችሁ፣ እሱም እድሜያችሁ ገና ከሆነ እድሜያችሁ ከቆሰቆሰው ደግሞ አትስሩ። ወክ አርጉ። በቃ ወክ ነው የሚፈቀደው፣ ያው ለመውለድ አመጦ ለመውለድ እንጂ
አሁን ማህፀን የሚባለው ሴንሲቲቭ ቦታ ነው ታውቃላችሁ። የግዴታ ጥንቃቄ ይፈልጋል በብዙ ነገር፣ በጣም በብዙ ነገር። አብዛኛዎቻችን ግን ጤነኛ ስለሆንን ምንታመም የማይመስለናለን። እና እኔ አልተጠነቀቅኩም፣ ስላልተጠነቀቅኩ ነው። ገብቷችኋላ? ስላልተጠነቀቅኩ ነው። አንድ በስራ ከዛ በኋላ ከታመምኩ በኋላ የሰጠሁት ብሬክ ረጅም ጊዜ በእርግጥ ሄጃ አለው አልኳችሁ። ለመጀመሪያ ጊዜ ሲሄድ ባክቴሪያ ፖዘቲቭ ይላል እና የማህፀን ኢንፌክሽን አለብሽ። ባክቴሪያ ፖዚቲቭ ማለት የምንቀመጥበት ለሽንት ብለን የምንቀመጥበት ቦታ ራሱ እንትን አለው። ብዙ ጊዜ ስትቀመጡ በሳሙና ጥረጉት ይባላል። ፕላስ ደግሞ ማህፀናችሁን በውሃ ትታጠቡት ይባላል። ታውቃላችኋ? በውሃና በሳሙና ምናምን ማስነካት አይፈቀድም። ማለት በቃ ሳሙና ከማስነካት በንጹህ ነገር አርጋችሁ መጥረግ። በጣም የሆነ አይኑ ያ ቦታ በጣም ሴንሲቲቭ ነው። ጥንባታም ግማታም ነች። ካልታጠበች ካልተጸዳዳች ቦታዋ ትደብራለች። አይኑ ግን ለራሳችሁ ቫሊዩ ስጡ። መጀመሪያ ሲያማችሁ ተሯሩጣችሁ ወደ ሆስፒታል ሂዱ። ሴቶች በጣም በጣም እጅግ በጣም ሆስፒታል ተሯሩጣችሁ ሂዱ። በቃ ይሄ ግዴታ ነው። እኔ ይሄንን ነው ልላችሁ የምችለው። ከዛ ግን እኔ ዋጋ ከፈልኩበት። እኔ ዋጋ ከፈልኩ። ኦኬ ስር ሰዶ ነበረ እጢው። በቃ ምን ልበላችሁ። እኔ በእርግጥ ሲጀመር ያኔ መክቱብ ማመን ነው መህሩብ ይላል አረብ ሲናገር፣ የተጻፈን ነገር ማምለጥ አይቻልም። ተተብትቤ ነበረ። መተብተብ ታውቃላችሁ? ዶክተር ምኑን ከምኑ ልለየው የሚል አይነት መተብተብ ተተብትቤ ነበር። ውስጥ ማህፀኔ የሚሰቀጥጥ መተብተብ ተተብትቧል። በሺ የሚቆጠሩ እጢዎች ነበሩበት። እንድች በጣም የምን ከኪንታሮት የሚያናንሱ ሁሉ አሉ። ስለዚህ ዋናውን ቢያወጡት ዋናውን የተወሰኑትን 9፣ 5፣ 10 ቢያወጡ እንደገና ሌላ 100 ትተው ነው የሚወጡት። ስለዚህ ምንድን ነው የመጀመሪያ ጥቁር አንበሳም ሁሉም ሆስፒታሎች ከጥቁር አንበሳ ጀምራችሁ አለርትም ምንድን ነው ይሄ ተክለ ሃይማኖት የተለያዩ ሆስፒታሎች ያሉን ማህፀንሽ ጠቅላላ መውጣት አለበት ሲንስ ቢጊኒንግ። ምክንያቱም እነሱ ያውቁታል። እኔ ደግሞ እምቢ አልኩኝ። እንደዚህ ዋጋ እንደምከፍልም አላወኩም። ከጤንነትም አንጻር ትበሳጫላችሁ። ጤና ሳይኖራችሁ ሲቀር ታዝናላችሁ፣ ታለቅሳላችሁ፣ ትውድቃላችሁ፣ ትነሳላችሁ። እነኚህ ሁሉ ነገሮች ንዴት ቋጥሬ ነው የምጓዘው። ጠዋትም ማታም ንዴት ከራሴ ጋር እየተንጨረጨርኩ ስኳር ነው ያተረፍኩት። ስኳር ያዘኝ። ስኳር ይዞኝ ብዙም አልቆየም። ቢያንስ 6 ዓመት በኋላ ግፊት ተጨመረበት። ነርቭ ድሮም አለብኝ ሲጀመር ነርቭ አለብኝ አልኳችሁ። ግን የመጀመሪያ ኦፕሬሽን ሳደርግ እኔ ስኳር ስላልነበረብኝ ቶሎ ነው መዳን የቻልኩት። ሁለተኛውን ኦፕሬሽን እዚህ ዱባይ ላይ ነው ያደረኩት። ስኳር ነበረብኝ እና ተሰቃይቼ ነው የዳንኩት። እንደውም አሁን በቅርቡ አንዲት ጓደኛችን በእንትን ኢንፌክሽን ምክንያት ሆስፒታል ናት ያለችው፣ እግዚአብሔር ይማራት እና እኔም የእሷ ዕጣ ይደርሰኝ ነበር። ምክንያቱም የመጨረሻ ደረጃ ደርሼ ነበረ ታምሜ ማለት ነው። እና ማለት በጣም እግዚአብሔርን ይከብድ ነበር። ብቻ ያው እሱን ኦፕሬሽን ከዳንኩ በኋላ አንድ ውሳኔ ላይ ደረስኩኝ ማለት ነው። ገንዘብ ሴቭ ማድረግ ጀመርኩ። በቃ ማለት መውለድ ፈለግኩ። መውለድ ማለት ያኔ ከተገኘው ሰው ልወልድ ማለት ነው። እንደዚህ ማለት ባል አልፈልግም፣ ባልም አላገኝም ብፈልግ ራሱ ሰው ግን አንድ ቀን መቼም ማንም አለ የተባለውን ሸበላ ማጋደም አይከብድም ሴት ስለሆንኩኝ። ወንድ እዚህ ድረስ ሞልቷል። ለአንድ ቀን አዳር ለትዳር እና ለቁም ነገር መጀመሪያ የሴትነት ክብራችንን የሚያይ ወንድ ያስፈልጋል። ይሄን ውሳኔ ወሰንኩ። ወላ አንድ ሰው የለም በህይወቴ ይሄ ነው ሹክ ምለው ማርያምን። ምክንያቱም ይሄ ነገር ኢቨን ዩዥዋሊ እንደዚህ ከእናንተ ጋር ሲወራ ይገርማል። ዝም ብዬ እንደዚህ ዲሳይድ ዳረኩ ለራሴ። ገንዘብ ማስቀመጥ ጀመርኩኝ። በወር ከማገኘው ምናልባት የቤት ክራይ ብቻ ከፍዬ ከዛ በኋላ ሴቭ ማድረግ ጀመርኩኝ።
ገንዘብ አናገርኩ ብዙ ሆስፒታሎችን። የመጨረሻ የሆነ ሆስፒታል ለጢፋ ሆስፒታል ምን አሉኝ፣ ኬርላ ሂጂ ተባልኩ። ኬርላ ሀገር ብትሄጂ በትክክል ሶሉሽን ታገኛለሽ አሉ። ከዛ በቃ ኬርላ እንዴት ሊሄድ? ኬርላ ማለት የህንድ ከተማ ነው። የሆነ ከከተማዎቻቸው መካከል በጣም በሕክምና የተራቀቁ ዶክተሮች አሉ እና ሴትዮዋ እዚህ ሕክምናውን ሰጥሻለሁ፣ ዋጋው ውድ ነው፣ ይሄን ያህል ይፈጃል። በውስጥሽ በእቺ ቪ ቅርጽ ናት ማህፀናችን። ይቺ የወንድ ልጅ ስፐርም ሴክስ ሲደረግ እና ሰውየው ኢጃኩሌት ሲያደርግ ወይም ደግሞ ስፐርሙ በሚረጭበት ሰዓት የሚሄድባት መንገድ አለች። ቀጭን የዚህን ገመድ ያህል ቀጭን ናት ቦታዋ። ምናልባት የምትቆረጥ የምትቀደድ አይደለችም። ያቺን በመድኃኒት ገፍተው ማውጣት ነው ፕላናቸው። ህክምናው በዓለም ላይ በጣም የመጨረሻ ከባድ የምትሉት ነው። እኔ እሱ ነገር ሲወጉኝ ደም ጮር እያለ ነበር የሚፈሰው እሱን ህክምና ሳረግ። ግን እኔ ከእግዚአብሔር ጋር ብቻ ነኝ፣ ከሰው ጋር አልነበርኩም። ለምን ለእግዚአብሔር እነግረዋለሁ፣ ግን ደግሞ እውነት ለመናገር እሱም አልፈቀደልኝም። ወላ ከገንዘቤ ገብቷቸዋል፣ ወላ ከእድሜ ገብቷቸዋል። ብሩ ቢቀመጥ ሜቢ ዛሬ እንደዚህ የምቸገር ምንከራተት ሴት ላልሆን እችላለሁ። ምናልባት ዛሬ የምሰራበት ወይ የሆነ ነገር የማደርግበት ገንዘብ ይኖረኝ ነበረ። በአደባባይ ላይ ወጥተው ከኛ እኩል ሰርታ ዛሬ የምትለምነው እሷ ሌላ እንትን ኖሯት ነው እንጂ እንዴት ብለው የሚናገሩ ድሮ በትክክል ውስጤን የማያውቁ ማለት እግዚአብሔር ግን ያቀኛል። የሚገርማችሁ እኔ ላይ እንደዚህ አይነት ደባ አንስታችሁ የነበራችሁ ሰዎች አታውቁትም። ይሄንን ስለማታውቁት ነው። እግዚአብሔር ግን ይቅር ይበላችሁ ብያለሁ። በእኔ ላይ ስለፈረዳችሁ መድኃኔዓለም ይቅር ይበላችሁ ብዬ አልፌዋለሁ በሰዓቱ። ግን ማለት ነው በትክክል ይሄ ነው ወደ 37,000 ድርሃም በህክምና ነው ያጠፋሁት። 3 ጊዜ ያ ህክምና ተሰጥቶኛል ማለት ነው። እና በተለይ ሁለተኛው ከተደረገልኝ በኋላ ኢትዮጵያ ገብቼ ምርመራ ሳደርግ ጥሩ ደረጃ ላይ ነበር ያለው። ጥሩ በቃ ሜቢ እንደውም ዶክተሬ እዛ ኢትዮጵያ ያለው በጣም ኢትዮጵያ ውስጥ አለ የተባለ የማህፀንና የፅንስ ስፔሻሊስት ነው። ዶክተር እንዳለ ይባላል። እሱን የመጨረሻውን ኦፕሬሽን ያደረገልኝ እሱ ዶክተር ማለት ነው። ተስፋ ነበረ በቃ ተሰጥቶኝ ነበር ተስፋ። በጣም ጥሩ ተስፋ ላይ ደርሼ ነበረ። ግን እድሜም እየቆሰቆሰው ነበር። ግን ደግሞ የ50 ዓመት ሴት ገብርኤልን ወልዳ አይቻለሁ። ብዙዎቻችሁ እዚህ ውስጥ ገብታችሁ አንዷማ ቪዲዮ ሰርታለች። እኔ ጌጥ የምታናድደኝ ሳራ በ90 እኔ እኮ ማህፀን የለኝ። ማህፀኔ ነው ሪሙቭ ተደርጎ የወጣው። በምን ያረግዘዋለሁ? እግዚአብሔርን መፈተን እኮ ጥሩ አይደለም። እግዚአብሔርን እኮ አንተ የእግዚአብሔር ልጅ ከሆንክ ዳቦውን ድንጋይ አድርገው እንዳለው እኮ ነው ይሄ ማለት። ጋዛር ከፍክፈሽ እላይሽ ላይ ክብሪት ለኩሰሽ ከዛ በኋላ እግዚአብሔር ያድነኝ ብሎ ማለትም መፈታተን ነው። ምን ላድርግ? ቆይ በምን ማህፀን ነው የማረግዘው? ከይቅርታ ጋር እኔ ሌላው ቀርቶ በኦፕሬሽን ማህፀኔ ሪሙቭ ሲደረግ ኦቫሪ እንኳ ወጥቷል። ኦቫሪ ወጥቷል። እኔ ሴንስለስ ነኝ ዛሬ። ይህን ታውቂያለሽ? አታቂ። ግን አንቺ ስለ እኔ ቪዲዮ ሰርተሻል ወጥሽ እኔ ጌጥ የምታናድደኝ ምናምን። ተዉ ግን ተዉ፣ ለጃጅመንት አቸኩሉ። እኔ እዚህ ቲክቶክ ላይ መጥቼ ራሱ ያወራሁት አሁን እንጂ ድሮ ማንም ሰው ምንም ማያውቅ። እኔ ኦፕሬሽን እንደተደረግኩ ታውቃላችሁ እንጂ እኔ እነዚህ ነገሩ በህይወቴ እንዳለፈ ታውቁ ነበረ። ለምሳሌ ወታችሁ ሄዳችሁ አንዷ ዱባይ ላይ ያለች የተባለች ጥሩ ያኔ ብዙ ሰዎችን ሰፖርት የምታደርግ ሴት አግዝሻለሁ ብላ ስትነሳ ቤቷ ድረስ ተጉዘው ሄዱ። እንዳትረጃት ለማለት እንዳታግዣት። ምክንያቱም እኛ እንዲህ ቦታ እንሰራ ነበር፣ እሷ እዚህ ቦታ ስትሰራ ተሸላሚ ናት ብለዋል። ሳሂ ላሚ ነኝ ዱባይ ውስጥ ጎበዝ ሹፌር ተብዬ ካምፓኒ ይሸልሙኛል። ምክንያቱም ጠንካራ ሰራተኛ ነኝ። ግን ደግሞ
እውነት ለመናገር ክርስቶስን ገንዘብ ያጣሁበት ምክንያት አንድና አንድ አላማ ነበረኝ፣ አንድ ልጅ ማግኘት። እቺ ነበረች፣ እቺ ናት እኔነቴን፣ ወጣትነቴን፣ ፓወሬን፣ ኃይሌን፣ ትዕግስቴን፣ ሁለ ነገሬን። አሁን ዛሬ ትዕግስት እንኳ የለኝም። ሌላው ቀርቶ ገብቷቸዋል። ዛሬ በትንሽ በትልቁ ይከፋኛል። ገንዘቤን ያጣሁት ለዛ ነው እንጂ እንደናንተው ነበረኝ። እኔ ነበረኝ አስቤን የተነሳሁት። ጌጤ ለምን መኪና አገዥም? ለምንድን ነው እንዲህ በባስ የምትንከራተችው ስትሉኝ በዛን ሰዓት ይሄንን ነገር መናገር ያኔ አልፈልግ። አይ እኔ ልጅ ለመውለድ ስላሰብኩኝ ገንዘብ እያጠራቀምኩ ነው እንደዚህ አይነት ሕክምና ለማግኘት ብዬ ልንገራችሁ። እንደዛ እንድን ነው የምትፈልጉት? ሲጀመር ሙድ ነበር የምትይዙብኝ በእርግጠኝነት ማለት ነው። አንዷን ተለጥፋ በነገራችን ላይ ሊያሾ ክፉ ሰው አይደለም፣ ሁል ጊዜ ልጅ የማይኖረው ሊያሾ ስትናገር ሰምቻት በጣም ቅስሜን የተሰበረው። ከዛም በፊት በጣም ብዙ ሰዎች ስትናገሩ አያችኋለሁ። እውነት ክፋታችን ነው። እውነት ከኔም በላይ በጣም መልካም ሰዎች አሉ በምድር ላይ። እኔ መልካም ነኝ አይደለም ማለት በጣም ብዙ መልካም ሰዎች አሉ በዓለም ላይ ልጅ ያልታደሉ። ግን ክፋት ወይ ኃጢአት አይደለም፣ ኃጢአተኛ ስለሆንን አይደለም። ይሄ ችግር የለውም። ሶ ኢትስ ሀፕን ያኔ ወላ ከገንዘብ ያልሆንኩኝም ወላ ከምንም አልሆንኩኝም። በስተመጨረሻ በቃ ነንስቶፕ ሊቆም የማይችል የደም መፍሰስ ተከሰተብኝ። ነንስቶፕ በቃ የማይቆም ማለት ነው። ሆስፒታል ገባለው፣ ተኛለው፣ የሆነ ነገር ይሰካኩልኝ። እኔ በጣም በእውነት እኔ ኢቨን መጨረሻ ሶሉሽን ያገኘሁት ኢትዮጵያ ውስጥ ነው እንጂ እዚህ ደም የሚያቆም እንኳን መድኃኒት ማግኘት አልቻልኩም። ደሜ ሊቆም አልቻለም። መጨረሻ ላይ ሰውነቴ ነጫጭ እስኪሆን ድረስ ሆነ። ያንን ሕክምና መጨረሻ ድረስ ማድረግ አልቻልኩም፣ ገንዘቤን ከፍዬ እንኳን። ምክንያቱ ደግሞ ደም መፍሰስ ሊቆም አልቻለም። ውስጤ ደም አለቀ። ማለት በቃ እየሄድሽ እንደዚህ እየሄድሽ ልትሞቺ ትችያለሽ። ስለዚህ 5 ቀን የሰጡኝ እነሱ ኦፕሬሽን ለማድረግ እኔ ውስጤ በጣም ፈራ። ማለት 100% ምሞት ነው ይመሰለኝ። ስለዚህ ቻንስ ሰጥተውኛል። ገንዘብ ማግኘት እችላለሁ። ገብታችኋል? አሁን ዛሬ እኔ ያጣሁበትን ምክንያት ነው የምነግራችሁ። አንደኛ ከፍዬ ሕክምና አድርጌያለሁ። ሁለተኛ ይሄኛውን ሕክምና ለማድረግ ካምፓኒው ከቨር ማድረግ ይችላል። ግን እኔ ተስፋ ቆረጥኩኝ። ማለት በቃ ይሄ የምሞትበት ነው። ለምንድን ነው አስክሬኔ ተጭኖ ወደ ኢትዮጵያ የምገባው? ለምንድን ነው እኔ አስክሬኔን ለቤተሰቤ ለመላክ እነሱ አልቅሰው የሚደክሙት? በቃ በጣም ብዙ ነገር ነው በጭንቅላቴ ላይ ያሰብኩት። ስለዚህ ወደ ኢትዮጵያ ነው የምሄደው አልኳቸው። እዛ ፕሮሰሱን ነገሩ። ፕሮሰሱ በትንሹ ከወር በላይ ይፈጃል። ገንዘቤን ስመለስ ሊሰጡኝ ማለት ነው። እግዚአብሔርን መልሰው ሊሰጡኝ ወር ይፈጃል። እኔ ግን 5 ቀን የለኝም። ወደ ኢትዮጵያ ሄድኩኝ። ኢትዮጵያ ሲሄድ የመጀመሪያው ምሽት ደሜን አቁመውታል። የመጀመሪያው ምሽት ነው የምላችሁ። የመጀመሪያ እግሬ የረገጠ ቀን ደሜ ቆሟል በሕክምና። እዚህ ግን አልቻሉም። እዚህ አልቻሉም። ይሄ ይኸው አለው ፊት ለፊታችሁ ያለው ሴትዮ ነኝ። ሕክምና ፈልጋችሁ ትመጣላችሁ አይደል? አዎ የሚያምር ነው ሁሉ ነገር፣ ዲኮሬሽኑ፣ ቤቱ፣ ምኑ፣ ላዩ፣ ጣራው፣ ግርግዳው፣ ምኑ መሳሪያ ጥግ ድረስ አላቸው ምናምን። ግን ደሜን ማቆም አልቻሉም። ህመሜን፣ ቁርጠቱን ማቆም አልቻሉም። እኔ ግን ኢትዮጵያ ውስጥ መጀመሪያ አራይቭ ያደረኩ ቀን ደሜ በሕክምና ቆሟል። ቁርጠቱንም አቆመዋል። ቀጠሮ ተይዟል። ነገ ሆስፒታል እገባለሁ፣ ኦፕሬሽን እደረጋለሁ። ነገር ግን ጭንቀት ስለነበረብኝ ግፊቴም ስኳሬም ሀይ ነበሩና እሱን ለማውረድ ደግሞ ፕሮሰስ ማድረግ ጀመሩ። እንደተባለ አልቀረም። ኦልሬዲ ኮማ ውስጥ ነበርኩ። ምክንያቱም በሕክምና በኦፕሬሽን ሰዓት ኦልሬዲ ግፊቴ ሞር ሆኖ የሆነ ትንፋሼ ተቋርጦ ነበረ። ትንፋሴ ተቋርጦ ትቦ ከተው እዚህ ድረስ ማለት ነው በጉሮሮዬ። ነፍሴን መልሰዋታል። ምድር ላይ በተሰጣቸው ስልጣን ማለት ነው። እኔ አስታውሳለሁ
ያኔ አንዳንዴ እንትንም ተወግታችሁ ቢሆን የምታስታውሱ አላችሁ። ይሄ ነገር እንዲገጥማችሁ አልመኝም። የገጠማችሁ ሰዎች ልትኖሩ ትችላላችሁ። እና አስታውሳለሁ። የማስታውሰው ምንድን ነው ብትሉ ለምን ውጭ ያለውን ነገር ትዝ አይለኝም፣ ግን አየር ልስብስል እል ነበረ። በቃ ይሄንን ብቻ አስታውሳለሁ በደንብ። ከዛ ስነቃ ያው ይቺ እንትኗ ነበረች፣ እዚህ ውስጥ ቱቦዋ ነበረች። ያማል ምናምን በጣም በፍጥነት በተጣደፈ ሰዓት ምናምን ነው እንትን የሚሉ እና የተወሰነ ጊዜ ኃይል ታጣላችሁ። ቶታሊ ኃይል ፓወር ምናምን ታጣላችሁ። ከፈጣሪ ጋር ዶክተር እንዳለን አመሰግነዋለሁ። ከፈጣሪ ጋር ያተረፈኝ እሱ ነው። ኬር ሆስፒታል አዲስ አበባ ውስጥ ነው ያለው። ጀሞ አንድ የሚባል አካባቢ ወይም ደግሞ አንበሳ ጋራዥ አካባቢ ያለ የእናቶች እና የፅንስ ምናምን የሚባል ነው። በጣም ምርጥ ሆስፒታል ነው። እንክብካቤያቸው ልነግራቸው አልችልም። እዛ ነው ሕክምናውን ያደረግኩትኝ እና መጨረሻ ያው ያዛኔ ማህፀኔን ሪሙቭ አድርገው ደሜን ማቆም ችለዋል ኦልሬዲ። ከዛ በኋላ ማህፀን ስላሌለኝ ፕላስም ደግሞ መቼ እንኳን እንዳረጥኩ አላውቅም። ምክንያቱም ብዙ ሰዎች አርጠሻል ስትሉኝ እኔ አላርጥኩም። ማለት ማንስትሬሽን እያየሁኝ ነው እንትኔ ማህፀኔ የወጣው። ስለዚህ አላረጥኩም ማለት ነው። ዛሬ ላይ አላቅም፣ እውነቱን ለመናገር መቼ ራሱ እንዳረጥኩ አላቅም። እንግዲህ 47 50 ላይ የወለደች አውቃለሁ። እመቤቴን ጠይቂያታለሁ። ሄጄ እንኳን ማርያም ማረችሽ ብያታለሁ። ዛሬ ያ ከሆነ አመታት ተቆጥረዋል። እርግጠኛ ነኝ የ15 የ14 ዓመት ልጅ ይኖራታል ልጅቷ ብዬ ነው የምነግራችሁ። እኔ ሄጄ አራስ መርቃት 50 ዓመቷ ነበር። ምናልባት አሁን የ60 ምናምን ዓመት ሰው ትሆናለች። እና ረጅሙን ዘመኗን ያሳለፈችው ሳውዲ ነው። እና አሁንም ሳውዲ፣ ዱባይ የተለያየ ቦታ አላችሁ ገንዘብ እያሳደዳችሁ ያላችሁ እንደኔ ብር አያዝም ጭራ የለውም። ከሁሉም ሳትሆኑ እንዳትቀሩ። ሜቢ ነው የምላችሁ። ድሮ ቢኖረኝ ሜቢ ድሮ እንደው ተሰድቤም ተዋርጄም ምንም ተብዬ ዲቃላ ወልጄ አስቀምጬ ቢሆን በእርግጠኝነት ዛሬ እርግጠኛ ነኝ የታክሲ ሹፌር ሆኑ እንኳን እንጀራ በሽሮ የሚያስተዳድረኝ አላጣም ልጅ ወይም ማዬ ነይ የሚል ይኖር ነበረ። ደውሎ የሚያረጋጋ ምናምን ይኖር ነበረ። ከልጃችሁ በላይ የሚሆን ነገር የለም። ምንም ነገር በሉ ምንም። ለምን እኔ በሻሉ ቤት ውስጥ የእህት የወንድም ልጅ የሚፈልጉት ነገር ሲኖር ብቻ ነው የሚያስታውሱ። መኖሬ ትዝ የሚላቸው ይደውሉልኛል እኮ። እቴቴ ነው የሚባለው በነገራችን ላይ እዛ ቤት እቴቴ ነው የሚሉኝ። እና እቴትዬ እንዴት ነሽ? በነገራችን ላይ ሰከንድ አንድ አይፎን ካገኘሽ ቼክ አርጊልኝ እቴት እንደዚህ ሆኖብኝ፣ እንዲህ ታስሮብኝ፣ እንዲህ ተለቆብኝ፣ እንዲህ ተይዞብኝ ይሏቸዋል። ችግራቸውን ያማክሯቸዋል። በቻልኩት መጠን ችግራቸውን ብቀርፍ ደስ ይለኛል። እና ብዙ ሰው ይላል ፍቅርን በገንዘብ መግዛት ነው ያዝኩትኝ። ግን ከዕለታት በአንዱ ቀን ፋይዳ ለማውጣት የሄድኩ ጊዜ አንድ እናት እግዚአብሔር ምስክሬን ነው፣ ቃል ለሰማይ ቃል ለምድር ነው ምላችሁ። ሜቢ እኔም ረፍዶ ይሄም ረፍዷል እና ሙስሊም እናት ናቸው እና ብዙ ረጅም ዘመኔን ያሳለፍኩት አረብ ሀገር ነው አሉኝ። እና ወንድሜ ይነግረኝ ነበረ። አሁን እሳቸው የሚኖሩት ከአንድ ወንድማቸው ልጆች ጋር ነው። በእርግጥ አሉ ያከብሩኛል ምናምን፣ ግን እንደ ልጅ የሚሆን ነገር የለም። ልጅ ስለሌላቸው ነው እሳቸው ምርኩዝ ይዘው የመጡት እዛ። ዛሬ ሜቢ በእርግጠኝነት ኢቨን ያኔ ጥሩ ከዘራ ነው መፈለግ ያለብኝ እኔ። ጥሩ ከዘራ እንግዲህ ምርኩዝ የሚሆን ማለት ነው። እንደ አጠቃላይ እየተናገርኩ ያለሁት ይሄ ምን እንደው በጣም ነው የምታናድዱኝ። ማለት የሚያለቅስ ኢሞጂ የምትልኩ ሰዎች በጣም ነው የምታናድዱኝ። ምክንያቱም ለእኔ ምንም የሚፈጥርልኝ ምናልባት ታዘጉብኝ ያላችሁ እንጂ የሚያደርግልኝ ነገር የለም። በቃ ውስጥ አንድ ሰው